ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በውጭው ዓለም የታራሚዎች አያያዝ መሰረታዊ መርሆች አሉት። የሚመሩትም በዓለም አቀፍ ደረጃና ስምምነቶች ነው። ከነዚህም ውስጥ የተባበሩት መንግስታት የታራሚዎች አያያዝ አነስተኛ እንዲሁም መደበኛ ህጎች አሉት። ህጎቹም በአሁኑ ጊዜ የኔልሰን ማንዴላ ህጎች ተብለው ነው የሚታወቁት። እነዚህ ህጎች የታራሚዎችን አያያዝ በተመለከተ በዓለም አቀፍ ደረጃ የሚጠበቁትን ዝቅተኛ መስፈርቶች ያሟላሉ ተብሎ ይታመናል። የሰው ልጆችን ክብርና መብት፣ የኑሮ ሁኔታቸውን በተሟላ አግባብ ያያል ያገናዝባልም ተብሎ ይታመናል። የጤና ሁኔታቸውንም እንዲሁ ዳግም ወደ ማህበረሰቡ ገብተው በአግባቡ እንደሚያገለግሉም የማብቃት ስራን ጨምሮ ሌሎችንም ያካተተ ነው። ሰላም እንደምን አላችሁ አድማጮቻችን። በዛሬው የወንጀልና ችሎት ፕሮግራማችን የእስረኛ ማምለጥና ማስመለጥ ያለውን የወንጀል ተጠያቂነት ነው የምናቀርበው። ስለምታደምጡን እናመሰግናለን። እስረኛ በሌላ አጠራሩ ያው የተፈረደበትም ያልተፈረደበትም ሰው የሚታሰርበት ሁኔታ አለና ስለዚህ እስረኛ ሁለቱንም የሚያካትት ነው። ፍርድም ያገኘ የተጠረጠረ ሰው መደበኛ በሆነ ፖሊስ አካል በህግ ቁጥጥር ስር የሆነ አካል ማለት ነው። ታራሚ ፍርድ የተሰጠበት አንድ ፍርድ ቤት በተከሰሰው ክስ መሰረት ጥፋተኛ ተብሎ ቅጣት ተቆርጦበት ወደ መደበኛ ወደሆነ ፍርድ ቤት የተላለፈ ጥፋተኛ ማለት ነው። በኢፌዴሪ ህገ መንግስት ከአንቀጽ 18 እስከ 23 ድረስ የተደነገጉ አንቀጾች ከወንጀል የፍትህ ስርዓት ጋር የተገናኙ ሲሆን በህግ ስለተያዙ ሰዎች መብት የተከሰሱ ሰዎችና በጥበቃ ስር ያሉ በፍርድ የታሰሩ ሰዎችን መብት በተመለከተ ነው። በህገ መንግስቱ አንቀጽ 13 መሰረት በማንኛውም ደረጃ የሚገኙ ህግ አውጪ፣ ህግ አስፈጻሚና የዳኝነት አካሉ በህገ መንግስቱ የተካተቱትን እንዲሁም በጥበቃ ስር ያሉ በፍርድ የታሰሩ ሰዎች መብትን የማክበርና የማስከበር ኃላፊነትና ግዴታ ያለባቸው መሆኑ ተደንግጓል። እስረኛ ማለት በወንጀል ተከሶ በወንጀል ፈጽሞም ይሁን ሳይፈጽም ወይም ተቀጥቶም ይሁን ሳይቀጣ በማቆያ ቤት ወይ ደግሞ በማረሚያ ቤት የሚቆይበት ጊዜ ነው ማለት ነው። ለምሳሌ እስረኛ ማለት የሁሉንም በቃ ፍርድ ሳይሰጥበትም ይሁን ፍርድ የተሰጠበት የሚቆይበት ጊዜን የሚያመላክት ነው። ታራሚ ደግሞ አንድ እስረኛ የወንጀል ድርጊት ፈጽሟል ተብሎ ተጠርጥሮ ከተያዘ በኋላ ወይም ቁጥጥር ስር ከዋለ በኋላ በተጠረጠረበት የወንጀል ድርጊት ከተረጋገጠና ውሳኔ ከተሰጠበት ጊዜ ጀምሮ የተወሰነበት ቅጣት እስኪያልቅ ድረስ ያለው ጊዜ ታራሚው ደግሞ የተወሰነበት ወንጀለኛ ነው ማለት ነው። ታራሚ የሚለው በህግ ጥላ ስር የዋለ ማንኛውም ተጠርጣሪም ሆነ ወንጀለኝነቱ የተረጋገጠ ታራሚ ወይም እስረኛ ማምለጥም ሆነ ወንጀለኛውን ለማስመለጥ የሚደረግ እኩይ ተግባር ተጠያቂነቱ የተረጋገጠ ነው። ፈይሳ ሹርኬ እባላለሁ። በኢፌዴሪ ፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ ነኝ። ከእስር ማምለጥም ወይም ማስመለጥ ወንጀል ነው። ሁለቱም ማስመለጥ ላይ ሌላ ሰው ይሳተፋል። ማምለጡ ላይ በራሱ በግሉ በህግ ጥላ ስር ያለ ሰው የእስር ቤቱን ህግ በማጣስ ሲያመልጥ በወንጀል ተጠያቂ የሚሆንበት ሁኔታ የሚያስቀምጥ ነው። እስረኛና ታራሚ ልዩነቱ ታራሚ ኦልሬዲ የፍርድ ውሳኔ ተላልፎበት የፍርድን በማፈጸም ላይ ያለ በማረሚያ ቤት የሚገኝ ሲሆን እስረኛ ምንለው ግን ከፍርድ በፊት ያለው በምርመራ ላይም በወንጀል ክስ ክርክር ሂደትም ያለው ከፍርድ በፊት ያለው ፕሮሰስ ላይ ያለው ገና ጥፋተኛ ያልተባለ ሰው ነው። ጥፋተኛ ያልተባለ ስንል እንግዲህ ያው ነፃ ሆኖ የመገመት መብቱ የተከበረለት በህገ መንግስቱ ላይ የተደነገገ መብት ነው። ታሳሪ ማለት ወንጀለኛ ነው ማለት አይደለም። ታራሚ የምንለው ግን ወንጀለኛ ነው። ፍርድ ከተላለፈበት ጥፋተኛ ተብሎ በፍርድ ቤት የፍርድ ውሳኔ የተላለፈበት ቅጣት የተቀጣ ሰውና ያን ቅጣት እየፈጸመ
የሚገኝ ሰውን የተመለከተ ነው። እስረኛ ግን የተለየ ነው። ምንም እንኳን ለማምለጥ ማሰብና ማስመለጡ የተገባ ባይሆንም በሚያሳልፉበት የእስር ጊዜ ቆይታ በተሟላ ሁኔታ መብታቸው ሊጠበቅ ይገባል። እስረኞች በርካታ መብቶች አላቸው። በሕገ መንግስቱ ከአንቀጽ 18 እስከ 23 ላለውን ብንመለከት በወንጀል ፍትህ አስተዳደሩ ውስጥ ከፍተኛ ሽፋን ያለው በርካታ መብቶች ተጠብቆላቸዋል። ስለዚህ እነዛ መብቶች ለተያዙ ሰዎች፣ ለተከሰሱ ሰዎች፣ በጥበቃ ስር ያሉና በፍርድ የታሰሩ ሰዎችን የእነሱ መብቶች ተብሎ በተለያየ ድንጋጌዎች ስር ተቀምጧል። እንግዲህ በወንጀል ፍትህ አስተዳደር ስርዓት ውስጥ መብቶች አሉት። ከነዚህም ውስጥ አንዱ የሕክምና የማግኘት መብት፣ የመመገብ ንጽህናው የተጠበቀ መጠለያ ወይ ደግሞ ማረፊያ ቦታ ወይ ደግሞ ንጽህናው የተጠበቀ ማቆያ ቦታ ሊኖር እንደሚገባ የእነዚህን መብቶች ይኖረዋል ማለት ነው። እንደ ማንኛውም ሰው አማክሮ ሲደርስ በአማክሮ የሚለቀቅ ከሆነ የአማክሮ ታሳቢ መልካም ጠባዩ ታይቶ የእነዚህን የአማክሮ ተጠቃሚ የሚሆንበት መብት ይኖረዋል። የሙያ ልምድ የማግኘት የመማር መብቶች ይኖረዋል ማለት ነው። ከዚህ አንጻር ታራሚ የሚኖራቸው መብቶች እነዚህ የጠቀስኳቸው ናቸው። በርካታ ናቸው መብቶቹ። የፌዴሪ ሕገ መንግስት አንቀጽ 18 ማየት ይቻላል። ኢሰብአዊ የሆነ አያያዞችን ይከለክላል። ሌላ ደግሞ ከተያዘ በኋላ የተያዘበት ምክንያት በበቂ ሊነገረው ይገባል። የዋስ መብት አለ። የዋስ መብትን የሚያስከለክሉ ሁኔታዎች ይኖራሉ። ኖርማሊ በህግም በሁኔታም ዋስትና ሊከለከል ይችላል። በተለይም በህግ የሚከለከልበት ከባድ የሙስና ወንጀሎችን የፈጸመ ሰው የዋስ መብት አይከበርለትም። ከ10 ዓመት በላይ የሚያስቀጣ ከባድ ወይም ደግሞ ከ4 ዓመት በላይ የሚያስቀጣና ከ10 ዓመት በታች የሚያስቀጣ ተደራራቢ ወንጀሎችን የሰራ ሰው የዋስ መብት አይከበርለትም። ሌላ ደግሞ በሞት ወይም ደግሞ ከ15 ዓመት በላይ የሚያስቀጣ ወንጀል በሰዎች ላይ ፈጽሞ ወንጀል የተፈጸመበት ሰው በሞቴ ጊዜ የዋስ መብት አይከበርለትም። ይሄ የወንጀለኛ መቅጫ ስነ ስርዓት ህጋችን አንቀጽ 63 ላይ የተቀመጠ ነው። ከነዚህ ሁኔታዎች ውጪ በህግ በመሪ ደረጃ የዋስ መብት ጠይቆ ሰው ከእስር ቤት መውጣት ይችላል። ሌላ ደግሞ በሁኔታ ለምሳሌ ሌላ ወንጀል ይሰራል፣ ምስክር ያጠፋል፣ ያባብላል፣ የዋስትና ግዴታውን አክብሮ ላይ ይቀርብ ይችላል ተብሎ ከታመነ ዋስትና ሊከለከል ይችላል። በእነዚህ ሁኔታዎች ግለሰቡ ምርመራው እስኪያልቅ ወይ ደግሞ ፍርድ ቤት ውሳኔ እስኪያስተላልፍ ጊዜ ድረስ መጠበቅ ይጠበቅበታል በእስር። ስለዚህ እነዚህ ሰዎች በህገ ወጥ መንገድ ከእስር ማምለጥ አይጠበቅባቸው ማለት ነው። እንደዚህም በሆነ ጊዜ በእርግጥ የተፋጠነ ፍትህ የማግኘት መብት አላቸው። የተከሰሱ ሰዎችም ቢሆን ለረጅም ጊዜ በእስር ላይ መቆየት የለባቸውም ብሎ ህገ መንግስታችን ይደነግጋል። የተፋጠነ ፍትህ የማግኘት መብት ክስ በበቂ ዝርዝር ሊደርሳቸው ይገባል። ያላቸውን ማስረጃ የማቅረብ ወይም ደግሞ የማስቀረብ ለምሳሌ በመንግስት አካል በመንግስት እጅ የሚገኙ ማስረጃዎች ካሉ ለችሎት አሳውቆ እነዚያን ማስረጃዎች እንዲቀርቡላቸው መጠየቅ ይችላሉ። የቤተሰብ ጉብኝት፣ ጠበቃን የማማከር፣ ጠበቃ ለማቅጠር አቅም ከሌላቸው ደግሞ ጠበቃ ባለማግኘታቸው ፍትህ ሊጓደል ይችላል ብሎ ከታመነ ከመንግስት ነፃ የህግ ድጋፍ የሚሰጣቸው ጠበቃ የማግኘት መብት አላቸው። በርካታ ናቸው እንግዲህ መብቶቹ። ህገ መንግስታችን አንቀጽ 18፣ 19፣ 20፣ 21፣ 22 እስከ 23 ያለውን ማየት ይቻላል። እስረኛና ታራሚ የሚለው ቃል ልዩነቱ እስከምን ድረስ ነው? በእስረኞችና በታራሚ መካከል ያሉ መብቶች ምንድናቸው ለሚለው እስረኛ ያው የሚመለከተውን ህግ ባለሙያ ማማከር፣ በቤተሰቦቹ መጎብኘት፣ በንስሐ አባቱ ሌሎች የሚመለከታቸው አካላት የመጠየቅ መብት አለው። በተጨማሪም ደግሞ የህግ ባለሙያም ሰብአዊ ክብሩን በጠበቀ መልኩ የመታሰር እና በስር በሚቆይበት ጊዜ ሰብአዊ ክብሩ መጠበቅ አለበት። ፈጽሟል የተባለው ክስ ተገልጾለት በሚገባው ቋንቋ በ48 ሰዓት ውስጥ የሚመለከተው ፍርድ ቤት የመቅረብ መብት ይኖረዋል ማለት ነው። ተጠርጣሪ የምንለው ማለት ነው። በቂና አሳማኝ ማስረጃ ከተገኘ ማንኛውም ሰው መጠርጠርና ተጠርጣሪውን በህግ መሰረት በቁጥጥር ስር ማዋልና ክስ አቅርቦ ጥፋተኝነቱ በማስረጃ የተረጋገጠውን ሰው በህጉ መሰረት እንዲቀጣ ማድረግ መሰረታዊ የህግ ዓላማና መርህ ነው። አንደኛው የህግ አስፈጻሚዎች ስልጣንና ተግባር ሲሆን የኢፌዴሪ የወንጀል ህግ አንቀጽ 1 ላይ የተመለከተው ሰዎች በወንጀል ተጠርጥረውም ሆነ የእስራት ቅጣት ተወስኖባቸው የሚታሰሩት የህዝብን ወይም የሰዎችን ጥቅምና ሰላም በማስከበር የወንጀል ህጉን መርህ ለማስከበር እንጂ ሌላ ግለሰባዊም ሆነ ተቋማዊ ዓላማና ግብ የለውም። በመሆኑም እስረኛን ማስመለጥም ሆነ ማምለጥ
ያስጠይቃል። እስረኛ ማምለጥ ብለን የምንለው በህግ አግባብ የተያዘ ሰው ወይ ደግሞ የታሰረ ሰው ሲያመልጥ ነው። ከህግ አግባብ ውጭ የተያዙ ሰዎችን አይመለከትም ማለት ነው። ስለዚህ ከህግ አግባብ ውጭ የተያዙ ሰዎች ለምሳሌ አርቢትራሪ አረስት የምንለው በዘፈቀደ ዝም ብሎ ታፍሶ የተያዙ ሰዎች አያያዛቸውም ህጋዊ ስላይደለ እነዚያ ሰዎች ቢያመልጡ ከእስር አምልጧል ብለን በወንጀል ተጠያቂ ልናደርጋቸው አንችልም። ሌላ ደግሞ እስረኞች ወይም ደግሞ የተያዙ ሰዎች የተከሰሱ ሰዎች በፍርድ ጥፋተኛ ተብሎ የፍርድ ውሳኔ ተላልፎባቸው ፍርድ በመፈጸም ሂደት ላይ ያሉ ሰዎች የሚቆዩበት በህግ የታወቀ ማረሚያ ቤት የሚባል ወይ ደግሞ ጊዜያዊ ማረፊያ ቤት የሚባል በፖሊስ ጣቢያ የሚገኝ መሆን አለበት። ከዚህ አግባብ ውጭ በግለሰቦች ቤት በተለያየ ቦታ በህግ እውቅና ባልተሰጠው ቦታ በህግ በማይታወቅበት ቦታ የታሰሩ ሰዎችንም አይመለከትም። እነዚያን ሰዎች በህግ ከሰን ከእስር ማምለጥ ወንጀል ፈጽሟል ብለን ጥፋተኛ ልናረጋቸው አንችልም ማለት ነው። ተይዞ በእስር ላይ ያለው ሰው ከዛ ሲያመልጥ ነው እንግዲህ ከእስር አምልጧል ብለን በወንጀል ተጠያቂ ልናደርግ የምንችለው ማለት ነው። አንድ ሰው ወንጀል ከሰራ በሰራ ወንጀል ጥፋተኛ ተብሎ ተቀጥቶ ከዛ ጥፋት እንዲማር ግለሰቡን የማነጽ ሌሎችን ህብረተሰቦችም ደግሞ በተመሳሳይ በግለሰቡ ላይ በተላለፈው ቅጣት እንዲማሩ ለማድረግ ነው እንጂ ሌላ የተለየ ዓላማ የለም። ስለዚህ እስረኞች የመብት ጥያቄ ሊኖራቸው ይችላል። የመብት ጥሰት ሊፈጸምባቸው ይችላል። እነዚያ የመብት ጥሰት ሲፈጸምባቸው በህግ አግባብ በተዘረጋው ስርዓት አለ። የጠቅላይ አቃቤ ህግ ኃላፊነት ላይ የተቀመጡት የእስረኛ ጉብኝት አለ። ታራሚዎችንም እስረኞችን ጣቢያ ላይ የሚገኙ በየጊዜ ጉብኝት ያደርጋል። በዛ ሂደት በማሳወቅ የህግ ጥሰቶችም ካሉ እንዲስተካከሉ ከማድረግ ውጭ ከእስር በማምለጥ በህገወጥ መንገድ መብታቸውን ለማስከበር በማሞከር የሚያደርጉት ነገር ሌላ የወንጀል ተጠያቂነትን ሊያመጣባቸው ስለሚችል ከዛ ድርጊት ሊቆጠቡ ይገባል። በወንጀል ህጉ አንቀጽ 461 ላይ ቀላል ከእስር ማምለጥ ተብሎ የተደነገገ ድንጋጌ አለ። ቀላል የእስር ቅጣት ተብሎ ከተቀመጡት መካከል በንብረትና በሰዎች ላይ ምንም አይነት ጉዳት ሳያደርሱ የሚያመልጡበትን ያካትታል። እሱም ቢሆን የራሱ የሆነ ተጠያቂነት ሰፍኖበታል። በሰዎች ላይ ወይም ደግሞ በንብረት ላይ ምንም አይነት ጉዳት ሳያደርሱ ተደብቆ የሚያመልጡ እነዚህ አይነት ሁኔታዎች እንዴት ይፈጠራል? ብዙ ጊዜ በተግባርም በእስረኛ ጉብኝት ጊዜ ለምሳሌ ቤተሰብ ጉብኝት ያደርጋል። ሄዶ እስረኞችን ህገ መንግስታዊ መብትም ስለሆነ ሄዶ ያገኛቸዋል፣ ያማክራቸዋል፣ ጠበቃም ያማክራቸዋል፣ ያገኛቸዋል። በዛ መሀል ግን ተደብቆ ምንም ጉዳት ሳያደርሱ በጠባቂዎቹ ላይም በንብረት ላይም በሌሎች ሰዎች ላይ ምንም ጉዳት ሳያደርሱ ተደብቆ የሚያመልጡ ሰዎች ይኖራሉ። እስረኞች እነዚያ እስረኞች በህግ ተጠያቂ ይሆናሉ። ቅጣቱ እስከ 6 ወር የሚደርስ ቀላል እስራት ነው የሚሆነው። ስለዚህ እነዚህ ሰዎች ለምሳሌ ችሎት ክርክር ሂደትም ከችሎት ታዳሚዎች ጋር ተቀላቅሎ ተደብቆ የሚጠፉበት ሁኔታዎች አሉ። ሰው በዛ ሁኔታ ያመለጡ ሰዎች ምንድነው የሚሆነው? በወንጀል ህጋችን አንቀጽ 461 ንዑስ አንቀጽ 1 ላይ በተቀመጠው አግባብ ተጠያቂ ይሆናሉ ማለት ነው። እስከ 6 ወር በሚደርስ ቀላል እስራት ይቀጣሉ። ከእስር ማምለጥን ከባድ ከሚያደርጉት ነገሮች መካከል የኃይል ተግባራትን መፈጸምና ሌሎችንም የሚያካትት ሆነው ሲገኝ ነው። ጥፋቱም ባጠፋው ልክ ከበድ ያለ ነው። ከእስር ማምለጥ ከባድ የሚያደርገው የማምለጥ ወንጀሉ የተፈጸመው ዛቻ፣ በሰው በንብረት ላይ ጉዳት በማድረስ የተፈጸመ እንደሆነ ይሄ የወንጀል ህጋችን 461 ንዑስ አንቀጽ 2 ላይ የተቀመጠ ነው። በዚህ ጊዜ ቅጣቱ ከፍ ይላል። እስከ 3 ዓመት በሚደርስ ቀላል እስራት ይቀጣሉ። ስለዚህ በሰዎች ላይ የኃይል ተግባርን በመጠቀም በዛቻ፣ በማስፈራራት በንብረትና በሰዎች ላይ ጉዳት በማድረስ የተፈጸመ እንደሆነ ሌሎችንም ወንጀል የሚያቋቁም ከሆነ እንግዲህ ተደራራቢ ወንጀል ነው የሚሆነው። ቀድሞ ከነበረው ወንጀል ጋር በዛ ደረጃ ቅጣቱ በአንቀጽ 184 እስከ አንቀጽ 187 ባለው ድንጋጌ መሰረት ቅጣቱ ከብዶ ሊወሰንባቸው ይችላል ማለት ነው። ስለዚህ ከእስር ማምለጥን በተመለከተ ከየት ነው ያመለጠ ሰው ነው በዚህ አግባብ የሚጠየቀው? ከማረፊያ ቤት ሊሆን ይችላል። ፖሊስ ጣቢያ ላይ የሚገኙ የእስረኞች ማረፊያ ቤት አለ፣ ከዛ ያመለጠ ወይም ደግሞ ከማረሚያ ቤት ሊሆን ይችላል። የፍርድ ውሳኔ ተላልፎባቸው ማረሚያ ቤት ያሉ ሰዎች በዛ ማረሚያ ቤትም ጉብኝት ህገ መንግስታዊ መብት ነው። ቤተሰብ ጉብኝት አለ። አንዳንድ ጊዜ ይግባኝ ምስኖራቸው ችሎት የሚቀርቡበት ሁኔታዎች አሉ። በዛ ሂደት ወይም ደግሞ በኃይልም የማምለጥ ወንጀል ተፈጽሞ እንደሆነ እንደ ወንጀል አፈጻጸሙ ሁኔታ ታይቶ ቅጣቱ እስከ 6 ወር ከዛም ከፍ ያለ ከባድ ማምለጥን የሚያቋቁም ከሆነ ድርጊቱ እስከ 3 ዓመት በሚደርስ እስራት የሚያስቀጣ ይሆናል ማለት ነው። ማረሚያ ቤት ያሉ ሰዎችን በተመለከተ ግን የተለየ ነገር ነው የሚሆነው። ተደራራቢ ወንጀልን አይደለም የሚሆነው። ኦልሬዲ ቀድሞ የነበረው ወንጀል ጥፋተኛ ተብሎ
ተፈርዶባቸዋል። ስለዚህ ያን ፍርድ በመፈጸም ሂደት ላይ የተፈጸመ ማምለጥ ወንጀል ሬሲዲቪዝም ወይም ደግሞ ደጋጋሚ ወንጀለኛነትን ነው የሚያመጣ። ያ ደግሞ ቅጣቱም በጣም ከፍ ያለ ነው የሚሆነው። ሬሲዲቪዝም ደግሞ ወይ ደግሞ ደጋጋሚ ወንጀለኛ የምንለው በወንጀል ሕጋችን አንቀጽ 67 ላይ ተቀምጧል። የወንጀል ቅጣት ተወስኖባቸው ቅጣቱ ከፈጸሙ በኋላ በ5 ዓመት ጊዜ ውስጥ ሌላ አዲስ ወንጀል ከ6 ወር በላይ የሚያስቀጣ ሌላ አዲስ ወንጀል በፈጸሙ ጊዜ ደጋጋሚ ወንጀለኛ ይባላሉ። ደጋጋሚ ወንጀለኛ መሆን ደግሞ ቅጣቱም በጣም ከፍ ያደርጋል። እንግዲህ በወንጀል ሕጋችን አንቀጽ 188 ላይ በተቀመጠው አግባብ ነው የቅጣት ውሳኔ የሚወሰንባቸው። ያ ደግሞ ለምሳሌ ለአዲሱ ወንጀል ከእስር ማምለጥን ወንጀል እስከ 3 ዓመት የሚያስቀጣ ነው ብለናል። በከባድ ሁኔታ ውስጥ ከተፈጸመ ከዛ ከ3 ዓመት በላይ ፍርድ ቤት 3 ዓመቱ እጥፍ እስኪሆን ድረስ ቅጣቱን ማክበር ይችላል ማለት ነው። የተለያዩ የማክበጃ ምክንያቶችን መሰረት አድርጎ ቅጣቱን ከባድ ሊያደርግባቸው እንደሚችል ያስቀምጣል። ሌሎቹ ግን ጣቢያ ላይ ያሉ ጊዜያዊ ማረፊያ ቤት ያሉ ሰዎች የዋስ መብት ያልተከበረላቸውና እስር ላይ ያሉ ሰዎች ካመለጡ ተደራራቢ ወንጀሎችን ነው የሚያቋቁመውና በዛ አግባብ የቀድሞ የነበረው ወንጀል መነሻ ቅጣት ይወሰናል፣ አዲሱ ወንጀል መነሻ ቅጣት ይወሰናል። እነዛ ሁለቱ ቅጣቶች ተደምሮ ከዛ ማክበጃና ማቅለያ ብሎ ከግራ ቀኝ የአቃቢ ሕግ ማክበጃ ምክንያቶችን ያነሳል። ወንጀለኛው ደግሞ ወይ ተከሳሹ የመቅለያ ምክንያቶችን ያነሳል። እነዛን ሁለቱንም በማየት ቅጣት ይተላለፍባቸዋል ማለት ነው። ስለዚህ ቅጣቱ በሁለቱም መንገድ በደጋጋሚነትም ከፍ ያለ ቅጣት ነው የሚሆነው፣ በተደራራቢ ወንጀሎችም ከፍ ያለ ነው የሚሆነው። ግን የበለጠ ከፍተኛ የሚሆነው ጥፋተኛ ተብሎ የተፈረደበት ሰው እንግዲህ መታረም አለበት። የእስሩም ዓላማ ግለሰቡን ማረም፣ ማስተማር፣ ማነጽ ነውና የዓላማ ከግብ አልደረሰም ማለት ነው። ግለሰቡ አልተማረም፣ አልተጸጸተም ተብሎ ነው የሚታሰበውና ቅጣቱም ከፍ ያለ ነው የሚሆነው። ስለዚህ በተለይ ማረሚያ ቤት ያሉ ሰዎች ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። ማንም ሰው የመንግስት ሰራተኛ ሳይሆን በህግ አግባብ የተያዘ ወይም የታሰረ ሰው እንዲያመልጥ በኃይል ድርጊት በማስገደድ በዛቻ የግል ተሰሚነቱን ያለ አግባብ በመገልገል በማንኛውም ሌላ ዘዴ ወይም መንገድ ያመቻቸ የረዳ እንደሆነ በቀላል እስራት እንዲቀጣ በወንጀል ህጉ ተደንግጓል። እንግዲህ ከእስር ማምለጥን በተመለከተ ይህንን ካል ምንድን ነው ማስመለጥ የሚለውን ማየት አስፈላጊ ነው የሚሆነው። አንድ እስረኛ እንዲያመልጥ ሁኔታዎችን በማመቻቸት በማርዳት ለማምለጥ የሚረዱ ነገሮችን በማቃበል የተሳተፈ እንደሆነ ያ ሰውም ተጠያቂ ይሆናል። ቅጣቱ ከ3 ዓመት ሊደርስ እንደሚችል የወንጀል ህጉ ላይ ተቀምጠዋል። የመንግስት ሰራተኞች ወይ ደግሞ ጠባቂዎች ራሳቸው ማረሚያ ቤትም ሆነ የማረሚያ ቤት ፖሊስም ይሁን ጊዜያዊ ማረፊያ ቤት ፖሊስ በማስመለጥ ሂደት ላይ ከተሳተፉ ምንድን ነው የሚሆነው? ሙስና ወንጀሎችን ለማደንገግ የወጣ አዋጅ አለ። አንድ ሰው ኃላፊነቱን አላግባብ በመገልገል ሌላን ሰው ለማጥቀም ወይ ደግሞ የሌሎችን ሰዎችን መብት ለማጉዳት ወይ ደግሞ ለራሱ ያልተገባ ጥቅም ለማግኘት ጉቦም ጥቅም ተቀብሎ እንደዚህ አይነት ወንጀሎችን ሰርቶ እንደሆነ በሙስና ወንጀል ተጠያቂ ሊሆን እንደሚችል የሙስና ወንጀሎችን ለማደንገግ የወጣ አዋጅ 881 2007 አንቀጽ 9 አንቀጽ 10 ጉቦ መቀበልን በተመለከተ ወይ ደግሞ አንቀጽ 9 በስልጣን አላግባብ መገልገልን በተመለከተ የተደነገጉ ድንጋጌዎች ተፈጻሚ ሊሆኑበት ይችላሉ ማለት ነው። በአግባቡ እስረኛን የማስተዳደር ኃላፊነት የተሰጠው ማንኛውም ሰው ኃላፊነቱን ወይም ስልጣኑን አላግባብ በመጠቀም እስረኛን ያስመለጠ ሲቪል ሰርቫንቱም ይሁን ፖሊስ ከዚያ በላይም ቢሆን ይጠየቅበታል። የተወደዳችሁ አድማጮቻችን፣ ስለ ታራሚዎች ማምለጥና ማስመለጥ በተመለከተ የወንጀል ተጠያቂነቱን እንዲሁም ስለ መብቶቻቸው ነበር የዳሰስ ነው። ስለነበረን ጊዜ ስላደመጣችሁን ከልብ እናመሰግናለን። ምህረት ሙልጌታ ነበርኩኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።